በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በታኅሳስ 11 ቀን ታስባና ተከብራ ለምትውል ለቅድስት ወብጽሕት ሐና ማርያም ወይም እመ ማርያም ብጽሕት ሐና ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሐና ማለት በዕብራይስጥኛው የእግዚአብሔር ስጦታ እንደማለት ነው። ሐና፣ ዮሐና፣ ሐናንያ የሚሉ የዕብራይስጥ ስሞች ትርጉማቸው ተወራራሽ ነው። የዚህችን ቅድስት እናት ክብሯን መናገር የሚችል የለም። እርሷ ሰማይና ምድርን ለፈጠረ ለእግዚአብሔር ወልድ በሥጋ አያቱ ትባላለችና፣ አንድም ለሰማይና ለምድር ንግሥት ለድንግል ማርያም ወላጅ እናቷ ናትና። ከዓለም ሴቶች ሁሉ የቅድስት ሐና ማኅፀን እንደምን ይክበር! በፍጥረት ታሪክ ለመጀመሪያ ጊዜ ጥንተ አብሶ ወይም የአዳም በደል መተላለፍ የቀረው በማኅፀነ ሐና ውስጥ ነውና ለዚህም አንክሮ ይገባል። ይስሐቅን የተሸከመ የሳራ ማኅፀን ብሩክ ከተባለ የቅድስት ሐናማ እንደምን አይባል? ከፍጥረታት ሁሉ እግዚአብሔር ድንግል ማርያምን እንደመረጠ ሁሉ ቅድስት ሐናንም ለአያትነት መርጧታልና። ለመሆኑ ቅድስት ሐና ማን ናት? ለዚህ ክብር ሲያበቃት ምስጢር ቅድስናዋ ምንድን ነው? ቅድስት ሐና ትውልዷ ነገዷ ከላይ ከቅዱስ አብርሃም ከታች ደግሞ ከነገደ ካህናት ነው። ይህስ እንደምን ነው ቢሉ አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ ሌዊንና 11 ወንድሞችን ይወልዳል። ሌዊ ቀዓትን፣ ቀዓት እንበረምን፣ እንበረም አሮን ካህኑን ይወልዳል። ቅዱስ አሮን አልዓዛርን፣ አልዓዛር ፊንሐስን እያለ ትውልዱ እስከ ቴክታና በጥሪቃ ይወርዳል። ቴክታና በጥሪቃም ልጅ በማጣት ኑረው የእንቦሳዎች የፀሐይና የጨረቃ ምስጢር ተመልክተው ሄሜንን ይወልዳሉ። ሄሜን ደርደን፣ ደርደን ቶናሃን፣ ቶና ሲካርን፣ ሲካርም ሄርሜላን ይወልዳሉ። ሄርሜላም ከክርስቶስ ልደት 90 ዓመታት በፊት ማጣት የሚባል ደግ ሰው ከካህን ወገን አግብታ በሥርዓተ ኦሪት ትኖር ነበር። እግዚአብሔር ለዚች ደግ ሴት የተባረኩ 3 ሴቶችን ልጆች ሰጣት። የመጀመሪያዋን ማርያም አለቻት። ይህችውም የአረጋዊ ዮሴፍ ሚስትና የቅድስት ሰሎሜ ብሩክት እናት ናት። ሁለተኛዋን ሶፊያ አለቻት። እርሷም ቅድስት ኤልሳቤጥን የመጥምቁን እናት ወልዳለች። በመጨረሻ የወለዷትን ግን ሐና አሏት። ይህችውም የፈጣሪ የሥጋ አያቱ ድንግል ማርያምም እናቷ ትሆን ዘንድ የተመረጠችውና ስም አጠራሯ የከበረው ዛሬም የምናከብራት እናት ሐና ናት። የብጽሕት ሐናን ሕይወት በአጭሩ ቀጥለን እንመልከት። ብጽሕት ሐና ወላጆቿ ማጣትና ሄርሜላ ከካህናት ወገን በመሆናቸው ልጆቻቸውን በጥንቃቄ በሥርዓተ ኦሪት እንዳሳደጉ ይታመናል። ቅድስት ሐናንም ለአቅመ ሔዋን እስከምትደርስ ድረስ በሕጉ በሥርዓቱ አሳድገዋታል። በወቅቱ በፈቃደ እግዚአብሔር ትውልዱ ከነገደ ይሁዳ የሚሆን አንድ ደግ ሰው አጩላት። ይህ ሰው ኢያቄም ይባላል። አንዳንዴም ሳዶቅ ወይም ዮናኪር እየተባለም ይጠራል። ቅዱስ ኢያቄም ማለት ክፉ ከአንደበቱ የማይወጣ ምጽዋትን የሚወድ አምላክ እስራኤልን በንጹሕ ልቡ የሚያመልክ ሰው ነበረ። እንደ ኦሪት ሥርዓቱ ሁለቱ ኢያቄምና ሐና ከተጋቡ በኋላ ቶሎ መውለድ አልቻሉም። ይህ ደግሞ የወቅቱ ከባድ ፈተና ነው። በዘመድ የከበሩ በጠባያቸው የተመሰገኑ መልካም ምንም የሚሰሩ ሰዎች ልጅ ስለሌላቸው ብቻ ዕጡዓነ በረከት እየተባሉ ከቤተ እግዚአብሔር ይገፉ፣ በአደባባይም ይነቀፉ ነበር። ምክንያቱም በብሉይ ኪዳን ልጅ አለመውለድ እንደ ኃጢአተኛ ያስቆጥር ነበር። ደግነቱ የወቅቱ ሊቀ ካህናት ቅዱስ ዘካርያስ ወይም የመጥምቁ አባት እንደነሱ ልጅ አጣ በመሆኑ አብረው ይጽናኑ ነበር። የሆነ ሆኖ እኒህ ብሩካን ሰዎች አምላክ እስራኤልን ከመለመንና ከማመስገን በቀር ሌላ ትርፍ አልተገኘባቸውም። ምንም የሞላቸውና የገደላቸው ባይሆኑም ድሃን ሳያጎርሱ አይበሉም ነበር። ቅድስት ሐናን ግን ቢወልዷት እንጂ አትወልድ ድንጋይ በቅሎ እያሉ ጎረቤቶቿ ይሳለቁባት ነበር። ከማልቀስ በቀር ደግሞ መልስ አልነበራትም። አንድ ቀን ግን ርግቦች ከልጆቻቸው ጋር ሲጫወቱ ተመልክታ
ፈጣሪ ሆይ የእንስሳትን ማኅፀን የምትከፍት እጽዋትንም ከባህሪያቸው እንዳፈሩ የምታደርግ እውነትም ሐናን ድንጋይ አድርገህ ፈጥረሃታልን ስትል አለቀሰች። ቅዱስ ኢያቄምም ወደ ተራራ ወጥቶ ለ40 ቀናት አለቀሰ፣ ተማለለ። ይህ ሲሆን ሁለቱም አርጅተው ነበር። ሐምሌ 30 ቀን ነጭ ርግብ 7ቱን ሰማያት ሰንጥቃ በማኅፀነ ሐና ስታድር አዩ። ደስ ብሏቸው ለ7 ቀናት ሱባኤ ይዘው ቅድስት ሐና እመቤታችንን ነሐሴ 7 ቀን ጸነሰቻት። ይህም ለእነርሱ ለወገኖቻቸውም ታላቅ ተድላ ሆነ። ብፅዕት ሐና ግን ፈጣሪዋን ታከብረው ዘንድ በጎነትንና ንጽሕናን አበዛች። ጸንሳ ሳለም ዕውራንን አበራች፣ ድውያንንም ፈወሰች። የጦዲቅ ልጅ በሞተ ጊዜም እያለቀሰች ስትዞረው ጥላዋ ቢያርፍበት አፈፍ ብሎ ተነስቶ ሰላም ለኪ እሙ ለፀሐይ ጽድቅ ብሎ ድንግል ማርያምን ወሰላም ለኪ እምሄውቱ ለዘገብረ ሰማዮ ምድረ ብሎ ቅድስት ሐናንም አመስግኗል። ትርጉሙም ድንግልን የፀሐይ ጽድቅ እናቱ፣ ሐናን ሰማይና ምድርን ለፈጠረ አያቱ ማለት ነው። ይህንን ያዩ አይሁድ ቅድስት ሐና እንዲገድሉ ብዙ ጊዜ ሞክረዋል። ግን መልአከ ሰላም ቅዱስ ገብርኤል አልፈቀደላቸውም። ግንቦት 1 ቀንም የሰማይና የምድር ንግሥት ሊባኖስ ተራራ ላይ ወልዳ ሽሙጥን ከሁላችን አራቀች። ስሟን ማርያም የአምላክ ስጦታ ብለው ሰይመው ለ3 ዓመታት አሳድገዋታል። የሚገርመው በ3ቱ ዓመታት ውስጥ ቅድስት ሐና ድንግል ማርያምን ከክንዱ አውርዳት አታውቅም ነበር። አንድ ጊዜም መላእክት ወስደውባት ፍጹም አልቅሳለች። በኋላ ግን መልሰውላታል። ሌላኛው የሚደንቀው እግዚአብሔር የዓለም ውዱን ስጦታ መብርሃንን ሰጣቸው። እነርሱም ይህችን ውድ ስጦታ ሳይሰስቱ ለፈጣሪ መለሱለት። እምቅድሜክሙ አልቦ ወእምድኅሬክሙ አልቦ ከመ መስዋዕት ለእግዚአብሔር ዘወሃቦ እንዲል። ቅድስት ሐና ድንግል ማርያም ወደ ቤተ መቅደስ ከገባች በኋላ የእናትነት ፍቅሯ እያገብራት ለ5 ዓመታት የተመላለሰች ትጎበኛት፣ ትስማት ነበር። እመቤታችን 8 ዓመት በሞላት ጊዜ ግን የእግዚአብሔር ጥሪ ወደ ቅድስት ሐና ደረሰ። ከክርስቶስ ልደት 8 ዓመታት አስቀድማ ብፅዕት እናት ሐና በዚህ ቀን አረፈች። ትንሽ ቆይቶም ባለቤቷ ቅዱስ ኢያቄም ተከተላት። እኛም ልጆቿ ብፅዕት ሐና ብፅዓን ይገባሻል እያልን እናመሰግናት። ሊቃውንቱ ለእርሷ እንዲህ ብለዋል። ሰላም ለኪ ለጸሎተ ኩሉ ምዕራጋ ከማስካላዊን ደበሃረጋ ሐና ብፅዕት ተፈሲም በለትንትጋ ስመረከብኪ ሞገስ ዋድማኪ ጸጋ እምሄውቱ አምላክ ትኩን በሥጋ ብለው አመስግነዋታል። አምላክ ብፅዕት ሐና በምልጃዋ ከዘላለም እሳት ያድነን፣ ጸጋ በረከቷንም ይክፈለን። መሰረቶቿ በተቀደሱ ተራሮች ናቸው። ከያዕቆብን ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ በአንቺ የተደረገው ነገር ድንቅ ነው። ከሁሉ እናታችን ጽዮን ይላል። በውስጧም ሰው ተወለደ፣ እርሱም ራሱም ልዑል መሰረታት። በመዝሙረ ዳዊት ምዕራፍ 86 ከቁጥር 1። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።